ጽናትዬ ወስና ሁሉን ነገር ትታ ወደ ክፍለ ሀገር ገባች። ለምን ገባች? አብረን የምናይ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ዛሬ እንግዲህ በጽናት ድራማ በክፍል 146 መተናል ማለት ነው። ጽናት በባለፈው ክፍል እንግዲህ ያለኝ አማራጭ ወደ ገጠር ገብቼ ኪራ እኔ ጋር ገጠር እንዲመጣ ማድረግ አለብኝ። ከዛ በኋላ የማስታወስ ችሎታው እንግዲህ ሊመጣለት ይችላል የሚል ውሳኔ ወስና እንግዲህ ወደ ክፍለ ሀገር ከዴቭ ጋር ወደ አብሮ አደግ ቄያቸው ሄደዋል ማለት ነው። ከመሄዷ በፊት እንግዲህ ለአባቷ ስልክ ትደውላለች። አባትየው እንዴት ነው እንደዚህ በድንገት የምትመጪው? እያሉም እንግዲህ እጅጉን በጣም ከዚህ በፊትም ኪራን ለዚህ ነገር የዳረኩት እኔ ነኝ እያሉ እጅጉን በጣም አስበውም ተጨንቀውም ነበረ። ይባስ ደግሞ ጽናት እንግዲህ ሁሉን ነገር አይታ አልሆንና አልሳካ ሲል እጅ አልሰጥም፣ አሁን ላይ ወደ ገጠር ሂጄ ኪራ ገጠር እንዲመጣ አደርገዋለሁ፣ ከዛ በኋላ ነው የማስታወስ ችሎታውን ሊመለስ የሚችለው በማለት ወሰነች። እንግዲህ ጓዟንም ሸከፍ አረገችና ጉዞዋን አመራች። ከዛም አባትየው ራስሽን ጠብቂ መኪና ምናምን እያሉም እንግዲህ አስጠነቀቋት። ከደቭ ጋር አብራ እንደምትመጣም ነገረችው ማለት ነው። ከዛም እንግዲህ ዴቭና ጽናት ተያይዘው ወደ ትውልድ አካባቢያቸው ጉዟቸውን አደረጉ። ከመሄዷ በፊት ከቤት ከወጣሽ በኋላ ጽናት እንግዲህ ለኪራ ስልክ ደውላ ክፍለ ሀገር ነይ በአስቸኳይ ተብዬ ተደውሎብኝ እየሄድኩ ነው አለችው። እኔን ለማን ጥለሽ አለና ከዛ በኋላ ግን ሀሳቡን ቀየረና ሂጃ እኔ ምን አገባኝ አይደለም ክፍለ ሀገር ለምን አንጥሮ ሳትሄጂም በማለትም ብቻ ተናዶም ለጽናት እንግዲህ ምላሽ ይመልስላትና ስልኩን ይዘጋሉ ማለት ነው። በዛ መሀል ከናሆም ጋር ይደዋወላሉ። ኪራ በጣም ተናዶ እንግዲህ ኪራ ሲናደድ ያውቅበታልና ናሆም ምን ሆነህ ነው ብሎ ሲጠይቀው ይቺ ጽናት ነቻ ክፍለ ሀገር በአስቸኳይ ድረሽ ተብዬ ምናምን ብላ ሄደች በማለት በጣም ተናዶ ለናሆም ይነግረዋል ማለት ነው። ናሆምም ውይ ጽናትዬ ተሳካልሽ ማለት ነው ገና ከዚህ ሳትወጪ የሚል ምላሽ ነው የሰጠው። እናም እንግዲህ ትውልድ ጽናት አዲስ አበባን ለቃ ከመውጣቷ በፊት ይችን ሀገር መሰናበት አለብኝ፣ ልመለስባትም ላልመለስባትም እችላለሁ እያለች እንግዲህ ዴቭ እንግዲህ አንቺ እንዳሰብሽው ኪራ ሳይመጣ ቢቀርስ እንደዚህ ተለያይታችሁ ልትቀሩ፣ እኔ ይህን ነገር በጣም ነው የምፈራው እያላትም እንግዲህ ለጽናት ጥያቄ ያቀርብላታል። ጽናትም እንግዲህ ሞክሬው ካልሆነ እንግዲህ የራሴን ህይወት መኖር እንዳለብኝ ውስጤን ማሳመን አለብኝ አለች። ጽናት እንግዲህ ጥሩ ውሳኔ ወስናለች ማለት ነው። ነገር ግን ይህን የምትለው ከውስጧ የመነጨ ሳይሆን ብቻ ግን ለዴቭ ነው ምላሽ የሰጠችው። ኪራ መምጣት የማይችል ከሆነና የኔና የሱ ሁኔታ እንግዲህ ወደ ቀድሞ ህይወታችን የማንመለስ ከሆነ ተስፋ ቆርጬ የራሴን ህይወት መቀጠል አለብኝ ብላለች። እናም ተያይዘው እንግዲህ እየሄዱ ያለ ግን እንዳሰብኩት ባይመጣስ ሳይመጣ ቢቀርስ እያለች ጽናት ለዴብም ትነግረዋለች። ከራሷም ጋር ክርክር ኪራማ ይመጣል፣ በመሀላችን እኮ ፍቅር የሚባለው ነገር አለ እያለችም እንግዲህ ጽናት እየፈራችም ብቻ ግን ሁለት ልብ ሆናለች ማለት ነው። መድረስ አይቀርምና ተወልደው ያደጉበት አካባቢ ደርሰዋል። ከአባቷም ጋር እንግዲህ ቁጭ ብለው አንድ ላይ ምግብ መብላት ጀመሩ። አባትየው ጽናትን ባዩ ታይም እጅጉን በጣም አዝነዋል። ይህ ሁሉ ድርጊት በእኔ ምክንያት ነው እያሉ እንግዲህ በጸጸት ራሳቸውን በጣም እየወቀሱትም ይገኛሉ ማለት ነው። እናም እንግዲህ ጽናትም አባዬ አትበላም እንዴ እያለችም ብቻ ግን የኪራ ነገር ሲነሳ ሰላሟም ጥሩ አይደለምና በጣም ታሳዝናለች። ምክንያቱም ጽናት
ብዙ ውጣ ውረድና መከራዎችን እንግዲህ እየተቀበለችም እያሳለፈችም ትገኛለች። ግን መረሳት በጣም ያሟልና ኪራ በጭራሽ እንግዲህ ጽናትን ሊያስታውሳት አልቻለም። ኪራ ወደ ቤት እንግዲህ ሲመለስ ኒና እዞስ ታዛለች እና ወደ ጽናት እንዲሄድ መገፋፋት አለብሽ ተብላለች። እሱም እንግዲህ ወደ ጽናት እንዲሄድ ብዙ ነገሮችን እየካበችው እንግዲህ ስታወራውም ነበረ። ጽናትን ማሞጋገስ፣ ከፍ ከፍ ማድረግ፣ በቃ የእሷ የሆነን ነገር ሁሉ እንግዲህ እጅጉን በጣም አርጋ በጥሩ ሁኔታ ስትገልጽለትም ነበረ። ኪራም እየተናደደ ጽናት በመሄዷ እንግዲህ ኒናን ምግብ ማምጪ አልደረሰም ወይ እያለም እየጠየቃት ነው። በዛም አጋጣሚ እንግዲህ በዛ መሀል ናሆም ይከሰትና ከናሆም ጋር ማውራት ጀመሩ። ጽናት ስለሄደቻው እንደደበረው ናሆም ያውቃል ማለት ነው። እች ኒና ምግብ ትሰርታ ታመጣለች ብዬ ይሄው እየጠበቅኩኝ ነው ይለዋል። አይ እሷ ደግሞ ምግብ ሰርታ ታመጣለች እያለ ናሆም እንግዲህ የኒናን ነገር ብዙም ደስ አያሰኘውም እና ካልሆነም እንግዲህ ውጭ ወተን እንመገባለን እያለ ኪራን ያበረታተዋል። ናሆም ወደ ኪችን በሚያመራበት ሰዓት ኒናም እንግዲህ ምግቧን ትሰራና ኪራዬ እየደረሰ ነው ኪራዬ እያለች እሷ ግን እንዴን ለምን ራሴን አልጠብቅም ገና ጽናትን ያስታውሳል ብዬ እኔ ራሴን መጣል አለብኝ እንዴ በማለት እንግዲህ ለኪራ ምግብ ከማቅረቧ በፊት ለራሷ ምግቧን እየበላች ናሆም ይደርስባታል። ናሆምም አቤት አጎራርስ እያለ ኪራ እዛ ይጠብቃል አንቺ ምግብ ታመጫለች ብሎ አንቺ ራስሽን አስቀድመሻል እያለ ሲስቅባትም ሲቀልድባትም ናላ ጉርስክ ናብላ እያለች እንግዲህ ኒና እንግዲህ ጨዋታዋ የማይጠገብ ምርጥ የድራማው ድምቀት ነችና በዛ መልኩ እንግዲህ ተመልክተናቸዋል ማለት ነው። ሰኒ እንግዲህ የኪራን በመኪና የገጨችዋን ሴት ተቀጥራትና ተገናኝተው ጽናትና ኪራ ባልና ሚስት እንደሆኑ ባለትዳር እንዲሁም ፍቅረኛሞች እንደሆኑ ግን በአደጋው ምክንያት እንደረሳት አስጠንቅቃ ትነግራታለች። ከኪራ ጋር እንግዲህ መለጣጠፍሽን አቁሚ፣ ያሰብሽው ሀሳብም ካለሽ ኪራ ባለትዳር ነው ትላታለች። እንዴት እናንተ እስከ ዛሬ ሳትነግሩኝ? አይ ጥሩ ነው፣ አሁንም ከረፈደም ቢሆን ስለነገራችሁኝ አመሰግናለሁ። ነገር ግን እኔ ዝም ብዬ ተልካሻ ሴት አይደለሁኝም፣ ካገኘሁት ሰው ሁሉ ፍቅር አይዘኝም በማለትም እንግዲህ ተናግራለች ማለት ነው። ኪራን ማግኘት ፈለገች እና መንገድ ላይ ወደ ኪራ እየሄደች ይገናኛሉ። ኪራም ጽናት ስለሄደችበት እያነጫንጨውና ተኮሰታትሮ ነበርና እንግዲህ በመኪና የገጨችዋን ሴት ያገኛትና የት እየሄድክ ነው? ወደ አንተ እየመጣሁ ነው በማለትም ስትጠይቀው ከፍና ዝቅ አድርጎ አመናጭቆ በቃ ተይኝ የራስሽን ኑሮ ኑሪ እያለ እንግዲህ ኪራም ፊት ነስቷታል። በጣም ተናዳም እንግዲህ እኔ ልንከባከብህ ባልኩት እንዴት እንደዚህ ያመናጭቀኛል? ምን አደረግኩት? እያለችም ለቅዱስ እንግዲህ ወቀሳዋን አቅርባለች ማለት ነው። እንግዲህ ሰኒ ነግራታለች። ነገር ግን ሰኒም ነግራት ኪራን ማግኘት ትፈልጋለች እና ይሄ እንግዲህ ያሰበችው ነገር እንዳለ ያስታውቅባታል ማለት ነው። ሌላው እንግዲህ ሰኒና መራዊት አንድ ላይ እንግዲህ ጥሩ የሆነ ያው ጓደኛሞች ናቸውና ሁሉንም ነገር ሼር እየተደራረጉ ይጫወታሉ፣ ያወራሉ ማለት ነው። እንግዲህ ጽናትም ክፍለ ሀገር በመሄዷ ብዙም ደስ ባሰኛቸውም መሞከር አለባት። እኔ ግን እዛ ሄዳ ልክ እንደ ክብሩም እንዳትረሳ ነው የፈራሁት እያለችም እንግዲህ ሰኒ ለመራዊት ትናገራለች። ሰኒ ስለ ክብሩም ስታነሳ በጣም ትረበሻለች። እናም እንግዲህ በወሬ ድምቀትና ሞቀታ ውስጥ የክብሩም ስም ተነስቶ እሷም እህቴ መታ እንደዛ ፍቅሬን ባታበላሽብኝ ኖሮ እያለች እንግዲህ ሰኒ በተደጋጋሚ በክብሩም ሁኔታ እህቷ እንደዛ ማድረጓ ሳያንስ እሱም እንግዲህ ድምጥማጩን ጥፍት በማድረጉ በጣም ትብሰከሰካለች ማለት ነው። እናም እንግዲህ ከዛ ሙድ ለማውጣት ብላ መራዊት በቃ እንግዲህ ልጄ
ፈንድሻ ይፈልጋል እያለችም እንግዲህ ታዛታለች። አሁኑ ነኝ እኔ አክስት አሁኑ ቶሎ ብዬ ነው እኔ አክስቱ አሁን ቶሎ ብዬ ነው የምሰራላት በማለት እንግዲህ ያላስፈልጋትን ግን ከዛ ሙድ ውስጥ እንድትወጣ በማለት ስራ ታዛታለች ማለት ነው። በዛ መሀል እንግዲህ የናሆም እናት መራዊት በስልክ ደውላ እንግዲህ በናሆም በኩል መታ እንዳጣቻት ናሆም ይነግራታል እና እቤት ትፈልግሻለች እናቴ ይላታል ማለት ነው። ቆይ እሷ ደግሞ ምንድን ነው አንቺ ስትወጪ ነው እንደዚህ ቤት የምትመጣው እያለች ሰኒም እንግዲህ ጥያቄ ፈጥሮባታል ማለት ነው። እናም እንግዲህ መራዊትም ለባብሳ ወደ ናሆም እናት ጋር ለመሄድ ጉድ ጉድ እያለች ሰኒም ብቻዋን ትቻትማ እሷ ብቻዋን አትሄድም የናሆም እናት ብዙም ጥሩ አመለካከት የላትም እና ለመራዊት ብታስከፋት በማለት አብሬያት ነው የሚሄደው ትቻትማ ብቻዋን እንድትሄድ አልፈቅድላትም በማለት ሰኒም ወስናለች ማለት ነው። ውድና የተከበራችሁ አድማጭ ተመልካች ጽናት ድራማ ክፍል 146 እዚህ ጋር ተጠናቋል። ቀጣይስ ምን ይሆን የሚለውን ደግሞ አብረን የምናይ ይሆናል። ባይ ባይ ውድ ቤተሰብ።